ሰላም ወደ ዩናይትራውያን ቤተሰቦቻችን እንዴት ቆያችሁ? ሬድ ዴቪልስ ኢትዮጵያ ቻናል ላይ ትገኛላችሁ። በዚህ ቻናል በየዕለቱ የማንቸስተር ዩናይትድ ጉዳዮች በስፋት ይነሳሉ፣ ይዳሰሳሉ። ዛሬም በጣም በርካታ መረጃዎችን ከዩናይትድ ጋር የተገናኙ ዘገባዎችን ይዘን ቀርበናል። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ታዲያ ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ሌሎች ቤተሰቦቻችን ደግሞ ቪዲዮውን ላይክ በማድረግ እንድትጀምሩ እንጠይቃለን። በቀጥታ ወደ ዛሬ ጉዳዮቻችን እናመራለን። በምናነሳቸው መረጃዎች ላይ ታዲያ ሀሳባችሁን በኮሜንት እንድታደርሱን በአክብሮት እንጠይቃለን። ውድ ቤተሰቦቻችን ወደ መጀመሪያው ጉዳይ ስናመራ የኦሬሊን ቹዋሜኒን ጉዳይ ነው የምናስቀድመው። ነገር ግን በርካታ ሌሎችንም የዝውውር መረጃዎች እናነሳለን። ማርከስ ራሽፎርድም ስለ ወቅታዊ የዩናይትድ ጉዳይ የሰጠው መግለጫ አለ። ከዛ በተጨማሪ ትላንትና ስለነበረው የአርጀንቲና ብሔራዊ ቡድንና ስለ ሊዛንድሮ ማርቲኔዝ እናወራለን። እንደዚሁም ስለ አዩ ቦአዲም አዲስ መረጃ ተሰምቷል። እነዚህን ሁሉ ትሰማላችሁ በዛሬው ፕሮግራማችን። በቀጥታ ወደ መረጃችን ስናመራ ግን ከኦሬሊን ቹዋሜኒ ጉዳይ እንጀምር። ዩናይትድ ይህንን ፈረንሳይ አማካኝ እንግዲህ ለማስፈረም በድጋሚ ከሪያል ማድሪድ ጋር ድርድር መጀመሩ እየተነገረ ነው የሚገኘው። ይህንንም ያረጋገጡት የሪያል ማድሪድ ምንጮች መሆናቸው የተሰማ ነው የሚገኘው። ሪያል ማድሪድ አሁን ላይ ቹዋሜኒን ማቆየት ቢፈልግም ነገር ግን ክለቡ ካለበት የገንዘብ ገቢ ሬቬኒው ፍላጎት አንጻር ተጫዋቹን በተመጣጣኝ ዋጋ ለመሸጥ ዝግጁ መሆኑ እየተሰማ ነው የሚገኘው። ሪያል ማድሪድ ለቹዋሜኒ 82 ሚሊዮን ዩሮ ገደማ የዝውውር ሂሳብ አሁን ላይ መቁረጡ እየተነገረ ነው የሚገኘው። ይህንን ሂሳብ የሚያቀርብ የፕሪሚየር ሊግ ክለብ ካለ ለመደራደር ፍቃደኛ ሆኗል ሪያል ማድሪድ እና ዩናይትድ ቀደም ሲል በተጫዋቹ ከፍተኛ ደሞዝና በዝውውር ዋጋው ምክንያት ፍላጎቱን አቀዝቅዞ የነበረ ቢሆንም አሁን ግን በድጋሚ ወደ ፉክክሩ መመለሱ እየተነገረ ነው የሚገኘው። የስፔኑ አስ እንደዘገበው ከሆነ ዩናይትድ ቹዋሜኒን የክረምቱ ቀዳሚ የዝውውር ኢላማ አሁን ላይ ማድረጋቸው እየተነገረ ነው። ዩናይትድ ማቲያስ ፈርናንዴዝን እንደ አማራጭ ከዚህ በፊት ይዘውት የነበረ ቢሆንም ተጫዋቹ ያው ወደ ቶተንሃም ማምራቱን ተከትሎ ፊታቸውን ሙሉ በሙሉ ወደ ሪያል ማድሪዱ ኮከብ ለማዞር ተገዷል። አሁን ላይ ዩናይትድ በዚህ ክረምት ክለቡን ለቆ ለሄደው ካስሚሮ ተስማሚ ምትክ ቹዋሜኒ ነው ብለው ያምናሉ። ሆኖም ዝውውሩ ግን እጅግ ውድና ውስብስብ ሊሆን እንደሚችል እየተሰማ ነው የሚገኘው። ሪያል ማድሪድ አሁን ለድርድር ክፍት ይሆን እንጂ የቹዋሜኒን ጥራት ከግምት ውስጥ በማስገባት በቀላሉ ሊለቀው አይችልም እየተባለ ነው የሚገኘው። በሌላ በኩል ተጫዋቹ ግን የመጫወቻ እድል ካላገኘ የመልቀቅ ፍላጎት አለው ሪያል ማድሪድን። አዲሱ የሪያል ማድሪድ አሰልጣኝ ጆዜም ተጫዋቹን ቢፈልጉትም ነገር ግን ቦታ ላይኖር እንደሚችል እየተናገሩ ነው የሚገኙት። ቹዋሜኒን በተመለከተ በአሁኑ ሰዓት ተጫዋቹ እንደሚታወቀው ከፈረንሳይ ብሔራዊ ቡድን ጋር በዓለም ዋንጫ የሚገኝ ሲሆን በደረሰበት የጡንቻ መሳሳብ ህመም ምክንያት የዛሬው ጨዋታ ሊያመልጠው እንደሚችልም እየተነገረ ነው የሚገኘው። ዛሬ ከፓራጓይ ጋር የሚደረገው ጨዋታ ሪያል ማድሪድ ታዲያ የጉዳቱ ሁኔታ ከባድ እንዳይሆንና ለሩብ ፍጻሜ ጨዋታ ይደርሳል ብሎ እንደሚጠብቅ አንስቷል። ጆዜ ታዲያ እዚህ ተጫዋች ላይ ያላቸው ጉዳይና ለሪያል ማድሪድ አመራሮች የሚያሳውቁበት ሁኔታ በተጫዋቹ ቆይታ ላይ ትልቅ ተጽዕኖ እንዳለውም እየተሰማ ይገኛል። ማርከስ ራሽፎርድ ስለ ቀጣይ የዩናይትድ ቆይታው በተመለከተ መግለጫ ሰጥቷል። ከአሜሪካ ይህንን ጉዳይ እናንሳ። ተጫዋቹ የዓለም ዋንጫው እስኪጠናቀቅ ድረስ ስለ ክለብ የወደፊት ዕጣ ፈንታው እንደማያስብ ግልጽ አድርጓል። በነበረው መግለጫ ላይ እንግዲህ በአሜሪካ ካናዳና ሜክሲኮ አዘጋጅነት ተካሄደ ባለው የዓለም ዋንጫ ለእንግሊዝ ብሔራዊ ቡድንና ለአሰልጣኝ ቶማስ ቱኸል ትልቅ ሚና እየተጫወተ ይገኛል። ራሽፎርድ እያየን እንደምንገኘው እና እንግሊዝ በቀጣይ ከሜክሲኮ ጋር ለምታደርገው የጥሎ ማለፍ ጨዋታ ትልቅ ሚና ራሽፎርድ ይኖረዋል ተብሎ ይጠበቃል። ነገር ግን ከክለቡ የወደፊት ቆይታ ጋር በተያዘ አሁንም ስሙ በስፋት ከዝውውር ጉዳዮች ጋር እየተገናኘ ይገኛል። ባርሴሎና ተጫዋቹን በ26 ሚሊዮን ፓውንድ ያው በቋሚነት ለመግዛት የነበረውን አማራጭ ሳይጠቀምበት ከቀረ በኋላ ራሽፎርድ በድጋሚ የዩናይትድ ተጫዋች ሆኗል። የሆነ ሆኖ ግን በዩናይትድ የመቆየት ፍላጎት የሌለው ሲሆን ተጫዋቹ ክለቡ ዩናይትድ ደግሞ ተጫዋቹን በድጋሚ በውሰት ለመስጠት ፈቃደኛ እንዳልሆነና ሙሉ በሙሉ መሸጥን እንደሚመርጥ እየተነገረ ነው። ይህ ሁሉ አለመረጋጋት ቢኖርም ራሽፎርድ ግን አሁን ላይ ትኩረቱ በብሔራዊ ቡድን ላይ ብቻ መሆኑን ተናግሯል። ከውድድሩ አስተናጋጅ ሀገር ጋር ከሚደረገው ጨዋታ በፊት ለጋዜጠኞች መግለጫ የሰጠው ራሽፎርድ እኔ እንደ አንድ ሰው አሁን ባለውበት ቅጽበት ነው የምኖረው። ከዓለም ዋንጫው በፊት ለሚመለከታቸው አካላት ሁሉ ግልጽ አድርጌ ነበር። ዝውውሩ ከዓለም ዋንጫው በፊት እንዲጠናቀቅ ፈልጌ ነበር። ካልሆነ ግን ውድድሩ እስኪያልቅ ድረስ በዚህ ጉዳይ ላይ አልደራደርም። አክሎም አሁን ባለሁበት ሁኔታ ላይ ሙሉ በሙሉ መገኘት ፈልጋለሁ። በአሁኑ ሰዓት ለአንድ ትልቅ ዓላማ እየተፋለምን ነው። ስለዚህ ጉልበቴን በሌሎች ነገሮች ላይ ለማባከን ፍላጎት የለኝም ብሏል። ተጫዋቹ በኦልድ ትራፎርድ እስከ 2028 ክረምት ድረስ የሚያቆይ ውል እንዳለው ይታወቃል። በባርሴሎና በነበረው የውሰት ቆይታ በ49 ጨዋታ 14 ጎሎችንና 14 አሲስት በማድረግ ድንቅ ብቃት ማሳየቱን ተከትሎ ወደ ካምፕኑ በቋሚነት ይዘዋወራል ተብሎ በሰፊው ይጠበቅ ነበር። ባርሴሎና ግን የላሊጋውን ዋንጫ እንዲያነሱ ከፍተኛ ገዛ ያደረገውን ይህንን ተጫዋች በ26 ሚሊዮን ፓውንድ የማስፈረም አማራጩን ወደ ጎን በማለት የእሱን የእንግሊዝ ብሔራዊ ቡድን አጋር የሆነውን አንቶኒ ጎርደንን በ60
በ39 ሚሊዮን ፓውንድ ማስፈረማቸው በወቅቱ ማነጋገሩ ይታወቃል። በአሁኑ ወቅት የእንግሊዝ የዓለም ዋንጫ ጉዞ ከተጠናቀቀ 3 ሳምንታት በኋላ ተጫዋቹ ለዩናይትድ የቅድመ ውድድር ዘመን ዝግጅት ሪፖርት ያደርጋል ተብሎ ይጠበቃል። ምንም እንኳን ስሙ ከቶተናም፣ አርሰናል፣ ቼልሲ ቢያያዝም አሁንም ቢሆን የእሱ ምርጫ ወደ ባርሴሎና በቋሚነት መዛወር እንደሆነ እየተነገረ ነው የሚገኘው። ባርሴሎናዎች ራሽፎርድን በድጋሚ ለማስፈረም አሁንም ተስፋ እንዳልቆረጡ እየተነገረ ሲሆን እነሱ የሚፈልጉት ግን በውሰት ውል እንደሆነ ነው እየተሰማ የሚገኘው። ዩናይትድ በበኩሉ ተጫዋቹን በጊዜያዊነት ተመልቀቅ አሁን ላይ ፍላጎት የሌለው ሲሆን ሙሉ ሽያጭ ነው የሚፈልገው። ዩናይትዶች ራሽፎርድ ሌላ ክለብ ሳያገኝ ቀርቶ በኦልድ ትራፎርድ የሚቆይ ከሆነ ግን አማራጭ እቅዶችን እያዘጋጁ ነው ተብሏል። ያም ሆኖ ግን አሁንም አዲስ የግራ መስመር አጥቂ ማስፈረም ፍላጎት አላቸው። ዩናይትድ በ50 ሚሊዮን ፓውንድ የተገመተው የዌስትሃሙ ክሬንሴሲዮ ሰመርቪል አንዱ ነው። የዚህንም ተጫዋች ጉዳይ እናነሳለን። እንደሚታወቀው በአዲሱ የውድድር ዘመን አዲስ የግራ መስመር አጥቂ ማስፈረም የዩናይትድ ዋነኛ ቅድሚያ የሚሰጠው ጉዳይ እንደሆነ ይታወቃል። እንደሚታወቀው ዩናይትድ የዌስትሃሙን ማቲያስ ፈርናንዴዝን ለማስፈረም ከዌስትሃም ጋር ረጅም ጊዜ ግንኙነት ማድረጉ ይታወቃል። አሁንም በድጋሚ ወደ ዌስትሃም በማቅናት ሆላንዳዊውን የክንፍ ተጫዋች ክሬንሴሲዮ ሰመርቪልን ለማስፈረም ንግግር መጀመሩ እየተነገረ ነው የሚገኘው። ሆኖም የዚህ ዝውውር መሳካት ራሽፎርድ ከባርሴሎና ከተመለሰ በኋላ በሚኖረው የወደፊት ቆይታ ላይ ይወሰናል እየተባለ ነው የሚገኘው። ቶተናምም በነገራችን ላይ ይህንን ተጫዋች ለማስፈረም አሁንም ፉክክር ውስጥ መግባቱ እየተነገረ ነው የሚገኘው። በሌላ በኩል ግን ዩናይትድ ኤሲ ሚላንን ሊለቅ ይችላል የተባለውን ፖርቹጋላዊን ኮከብ ራፋኤል ሊዮን ለማስፈረም አሁንም ፍላጎት እንዳለው የጣሊያኑ ጋዜታ ዴሎ ስፖርት ዘግቧል። ራፋኤል ሊዮ አሁን ወደ ሚላን ባመራው አሰልጣኝ ሩበን አሞሪም ስር አልተካተተም ተብሏል። ያንን ተከትሎ ዩናይትድ ተጫዋቹን ለማስፈረም የመጀመሪያ ደረጃ ንግግር ማድረጉ ሰምቷል። ባርሴሎና በነገራችን ላይ የዚህ ተጫዋች ፈላጊ እንደሆነ እየተነገረ ነው የሚገኘው። ለዚህ ተጫዋች ኤሲ ሚላን 70 ሚሊዮን ዩሮ ወይም 60 ሚሊዮን ፓውንድ የሚጠይቅ ሲሆን ተጫዋቹን በውሰት ወስዶ በቋሚነት የመግዛት አማራጭም እንዳለ ተጠቁሟል። ሊያው ላለፉት 5 ዓመታት በሚላን ቤት ቁልፍ ተጫዋች የነበረ ቢሆንም የአዲሱ አሰልጣኝ እቅድ ባለመሆኑ ከቡድኑ ሊገለል እንደሚችል እየተሰማ ነው የሚገኘው። ይህ ሁኔታ ደግሞ ለዩናይትድና ለኢኒዮስ ጥሩ አጋጣሚ ሊሆን ይችላል። በነገራችን ላይ የተጫዋቾች ምልመላ ባለሙያ የሆነው ቤን ማንቲንሰን እንደሚለው በዓለም ላይ ካሉ ምርጥ የግራ መስመር አጥቂዎች አንዱ ሲል አሞካሽቶታል። ይህንን ተጫዋች ሊያዎ በሚላን ቤት ወጥ አቋም ማሳየት የቻለ ሲሆን ከ2021 የውድድር ዘመን ጀምሮ በየዓመቱ በሴሪአ ቢያንስ 12 ጎሎችንና ለጎል የሚሆኑ ኳሶችን አመሻሽቶ አቀብሏል። በ2025-26 የውድድር ዘመንም በ23 ጨዋታዎች ብቻ ተሰልፎ 9 ግቦችን አግብቶ 3 አመቻችቶ አቀብሏል። በተጨማሪም በቻምፒየንስ ሊግ ባደረጋቸው 10 ጨዋታዎች 4 ጎሎችንና አሲስቶችን በማስመዝገብ በትልልቅ መድረኮች ላይ ያለውን ብቃት አሳይቷል። በአንጻሩ ሰመርቪል በ2025-26 የፕሪሚየር ሊግ ውድድር ያስመዘገበው 7 ጎልና አሲስት ብቻ በመሆኑ እንደ ሊያው ወጥ የሆነ ብቃት ማሳየት አልቻለም ይላሉ ዘገባዎች። ሰመርቪል የተሳኩ ድሪብሎችን በማድረግ ረገድ ከሊያው የተሻለ ቁጥር ቢኖረውም አብዛኛው ምርጥ ብቃቱ የታየው በሊድስ ዩናይትድ ቤት በነበረበት ወቅት ነው። ሰመርቪል የፕሪሚየር ሊግ ልምድ ያለውና በቀላሉ ሊያስፈርሙት የሚችል ተጫዋች ቢሆንም የዩናይትድ የቦርድ አባላት ኢኒዮሶች ግን የፋይናንስ አቅማቸውን አውጥተው በሊግ ደረጃም ሆነ በአውሮፓ መድረክ ትልቅ ልምድ ያለውንና በአጥቂ መስመሩ ላይ ከፍተኛ ለውጥ ማምጣት የሚችለውን ራፋኤል ሊዮን ለማስፈረም ቢንቀሳቀሱ ጥሩ ውሳኔ ሊሆን ይችላል እየተባለ ነው የሚገኘው። እናንተስ ከሰመርቪልና ከራፋኤል ሊዮ ማን ቢመጣ ወደ ዩናይትድ ትመኛላችሁ የሚለውን አስቴት አስፍሩልን። በርካታ መገናኛ ብዙሃን ላለፉት ሳምንታት ከዩናይትድ ጋር ስሙ በስፋት ሲነሳ የነበረው ሰመርቪልን በመተው አሁን ዩናይትድ ፊቱን ወደ ራፋኤል ሊዮ ሳያዞር አይቀርም የሚሉ መረጃዎችን በስፋት እያወጡ ይገኛሉ። በሌላ በኩል የ18 ዓመቱ የሊል ተጫዋች አዩብ ቦአዲ አሁንም የዩናይትድ ዋነኛ ኢላማ ሆኖ ቀጥሏል። አሁን ላይ ዩናይትድ ይህንን ተጫዋች ለማስፈረም ከፊት ከተቀመጡ ክለቦች መካከል በአንደኝነት መቀመጡን በርካታ መገናኛ ብዙሃን እየዘገቡ ነው የሚገኙት። ስካይ ስፖርትም ዛሬ ባወጣው መረጃ በቅርቡ ዩናይትድ ለዚህ ተጫዋች ይፋዊ ጥያቄ ለማቅረብ ዝግጅት እያደረገ ነው ብሏል። ባለፉት ቀናትም ስለ ተጫዋቹ ተጨማሪ ማጣሪያዎችንና ክትትሎችን አድርጓል። በተጨማሪም በነገራችን ላይ ተጫዋቹ ዛሬ ሞሮኮ ከካናዳ ጋር በሚያደርጉት የጥሎ ማለፍ ጨዋታ የዩናይትድ መልማዮች ወደ ስፍራው መጓዛቸው እየተነገረ ነው የሚገኘው። ይህንን ተጫዋች በዛሬው ጨዋታ በጥብቅ እንደሚከታተሉ ተዘግበዋልና በጣም ጥሩ ፐርፎርም ካደረገ ተጫዋቹን ለማስፈረም አያንገራግሩም እየተባለ ነው የሚገኘው። እንግዲህ ዛሬ ቦአዲ በሚያሳየው እንቅስቃሴ ዩናይትድ ይህንን ተጫዋች ወደ ኦልድ ትራፎርድ ለማምጣት ውሳኔ ያሳልፋል የሚሉ በጣም በርካታ የመገናኛ ብዙሃን ሪፖርቶች እየወጡ ይገኛሉ። ነገር ግን አንዱ ጉዳይ ለቦአዲ የሚጠየቀውን ከፍተኛ ገንዘብ ዩናይትድ ለመክፈል ይወስን ወይንም አይወስን የሚለው ጉዳይ ገና አልታወቀም እያሉ ነው የሚገኙት። ተጫዋቹ ግን በወጣትነቱ በትልቅ መድረክ ላይ ለመጫወት ዝግጁ መሆኑን በዚህ ዓለም ዋንጫ ላይ ያሳየ ተጫዋች ሆኗል።
ሌላኛው የቀድሞው የማንቸስተር ዩናይትድን ኮከብ የተመለከተ መረጃ እናንሳ። የቀድሞው የማንቸስተር ዩናይትድ ኮከብ ፓርክ ጄሱንግ በእግር ኳስ ኃላፊነት መሾሙ እየተነገረ ነው የሚገኘው። ከደቡብ ኮሪያ ብሔራዊ ቡድንና ማንቸስተር ዩናይትድ የምንጊዜም ድንቅ ተጫዋቾች አንዱ የሆነው ፓርክ ጄሱንግ በሀገሪቱ የባህል ስፖርትና ቱሪዝም ሚኒስቴር ስር የኮሪያን እግር ኳስ ለመለወጥ የተቋቋመውን የኮሪያ እግር ኳስ ኢኖቬሽን ኮሚቴን በሊቀመንበርነት እንዲመራ ተሹሟል። የደቡብ ኮሪያ ብሔራዊ ቡድን በ2026 የዓለም ዋንጫ ከምድብ ማጣሪያ ቀድሞ መሰናበቱን ተከትሎ የኮሪያ እግር ኳስ ፌዴሬሽን በአሰራርና የአሰልጣኝ ቅጥር ግልጽነት ላይ ከፍተኛ ትችት ሲሰነዝር ቆይቷል። ይህ ኮሚቴ የአደረጃጀት ለውጥ፣ የታዳጊዎች ስልጠናና ዘመናዊ ቴክኖሎጂዎችን አጠቃቀም ላይ ትኩረት አድርጎ ይሰራል ተብሏል። ከስኬታማ የዩናይትድ ተጫዋቾች አንዱ የሆነው ፓርክ ጂሱንግ በኃላፊነት ከተመረጠ በኋላ በሰጠው አስተያየት ለኮሪያ እግር ኳስ አዲስ አቅጣጫ ለመቅረጽና ቀጣይነት ያለው እድገት ለማምጣት እንሰራለን ሲል ተናግሯል። በኮሚቴ ውስጥ እንደ ሊያንግ ፒዮና ፓርክ ጁሆ ያሉ ሌሎች የቀድሞ ተጫዋቾችን መካተታቸውን ይህም በኮሪያ እግር ኳስ ደጋፊዎች ዘንድ ትልቅ ተስፋ መጣሉን ዘ ኮሪያ ታይምስ እየዘገበ ነው የሚገኘው። ፓርክ ጄሱን ግን በማንቸስተር ዩናይትድ በተለይ 13 ቁጥር መለያ ለብሶ ሲጫወት በርካቶቻችሁ ታስታውሳላችሁ። በተለይ በኤአይጂ መለያ በርካታ ታሪኮችን የሰራ ተጫዋች ነው ፓርክ ጄሱንግና ይህንን ተጫዋች ዩናይትዳውያን እንዴት ታስታውሳላችሁ? ነገር ግን አሁን በደቡብ ኮሪያ እግር ኳስ ላይ በኃላፊነት መሾሙን ለማንሳት ያህል ነው። ሌላኛው አስገራሚውና በርካታ መገናኛ ብዙሃንን ያነጋገረውን የሊዛንድሮ ማርቲኔዝን ጉዳይ እናንሳ። ሊዛንድሮ ማርቲኔዝ በስፖርት ሕይወት ውስጥ እጅግ አስቸጋሪ በነበረበት ወቅት ላይ ጫማውን ለመስቀል ተቃርቦ ስለነበረበት ሁኔታ የገለጸው ንግግር በጣም በርካታ መገናኛ ብዙሃንን እያነጋገረ ነው የሚገኘው። ተጫዋቹ በየካቲት 2025 በገጠመው የኢሲኤል ከባድ ጉልበት ጉዳት ምክንያት ለ10 ወራት ያህል ከሜዳ ርቆ ለመቆየት ተገዶ ነበር። ባለፈው ታህሳስ ወደ ሜዳ እንደተመለሰ ታስታውሳላችሁና ከዛ ካሪክ ሩበን አሞሪምን ተክቶም ሲመጣ የመሰለፍ ዕድል በድጋሚ ማረጋገጥ እንደቻለ ይታወቃል እና በወቅቱ ምንም እንኳን ከባድ ጊዜያትን ቢያሳልፍም ማርቲኔዝ በሊዮኔል ስካሎኒ የአርጀንቲና ብሔራዊ ቡድን ውስጥ ከክርስቲያን ሮሜሮ ጋር በመጣመር ቋሚ ተሰላፊነቱን አስጠብቆ በዚህኛውም የዓለም ዋንጫ እየተመለከትነው እንገኛለን። ማርቲኔዝ እንደሚታወቀው አርጀንቲና በኳታር 2022 ዓለም ዋንጫ ስትበላ ከፍተኛ አስተዋጽኦ ማበርከቱ ይታወቃል። አሁን ባለው የአርጀንቲና ብሔራዊ ቡድንም በጣም ወሳኝ ሚና እየተጫወተ ይገኛልና ትናንትናም አርጀንቲና የውድድሩ አስገራሚና ክስተት ከሆነችው ኬፕ ቨርዲ ጋር ባደረገችውና በጣም ላስጨራሽ ጨዋታ በነበረበት ጨዋታ ማርቲኔዝ በጣም ድንቅ ብቃቱን ማሳየቱ ይታወቃል። በጨዋታው ላይ ሊዛንድሮ ማርቲኔዝ ሊዮኔል ሜሲ ላገባት የመጀመሪያ ጎል በጣም ድንቅ አሲስት ማድረጉ የታየ ሲሆን በትናንትናው ጨዋታ ላይ በመጀመሪያ አጋማሽ ተጨማሪ ሰዓት ላይ ደግሞ አርጀንቲናን መሪ ያደረገ ጎል ራሱ ማርቲኔዝ አስቆጥሯልና ኬፕ ቨርዴዎች በጨዋታው እንዳያችሁት እስከ መጨረሻው ተፋልመው ነገር ግን በመጨረሻ ደቂቃ ራሳቸው ላይ ባስቆጠሩት ጎል የዓለም ዋንጫ ጉዟቸው ተገቷል። የጨዋታው ኮከብ ተብሎ የተመረጠው ግን የዩናይትድ ኮከብ ሊዛንድሮ ማርቲኔዝ ነው እና ከጨዋታው በኋላ የሰጠው አስተያየት ነው በጣም በርካታ መገናኛ ብዙሃንን ያነጋገረውና በርካቶችን ያስደነገጠው። ባለፈው ዓመት የገጠመው ጉዳት የእግር ኳስ ሕይወቱ ሊያበቃው ተቃርቦ እንደነበርና ዳግም ማገገሙ እንደ ልጅ መወለድ ትልቅ መነሳሳት እንደሆነለት ገልጿል። ተከላካዩ ከታይሲ ስፖርት ጋር ባደረገው ቆይታ በጉዳቴ ምክንያት ስላሳለፍኩት ነገር ሁሉ ሳስብ ማልቀስ ያምረኛል። ከእግር ኳስ ሙሉ በሙሉ ለመሰናበት እያሰብኩኝ ነበር። ጉዳቱ በደረሰብኝ መጀመሪያ ወር ላይ ካሁን በኋላ መሰቃየት ሰለቸኝ፣ ማቆም ፈልጌ ነበር። ምክንያቱም ከዚህ ቀደም የአምስተኛው የእግር አጥንት ስብራት ጉዳት አጋጥሞ የነበረ ቢሆንም ይህኛው ግን በቅንነት ለመናገር ከሁሉም የከፋና እጅግ አስከፊ ነበር የሚል አስተያየት ሰጥቷል ሊዛንድሮ ማርቲኔዝ በመቀጠልም በጣም ተስፋ ቆርጬ ነበር፣ ነገር ግን በዚህ ወቅት ልጅ የተወለደች እሱም ሁሉንም ነገር ሚዛና ያደረገልኝ ባለቤቴ ስትወልድ ያሳየችውን ከፍተኛ ጥረትና ተጋድሎ ስመለከት እኔ እንዴት መታገሌን አቆማለሁ ስል ራሴን ጠየቅኩኝ የሚል አስተያየት ሰጥቷል። ተጫዋቹ እንደሚታወቀው ገና 28 ዓመቱ ነው። ከፊቱ በጣም በርካታ ዓመታት ይጠብቁታል እና ግን ተጫዋቹ በዚህ ዕድሜው በአሰቃቂው ጉዳት ምክንያት ጡረታ ለመውጣት ወይንም እግር ኳስ ለማቆም ያሰበ የመጀመሪያው ተጫዋች ባይሆንም ወደ ሜዳ ከተመለሰ ከጥቂት ወራት በኋላ ወደ ከፍተኛ ብቃቱ መመለሱ ግን በጣም ትልቅ እድል ነው እየተባለ ነው የሚገኘው። ተጫዋቹ ባለፉት ዓመታት ጥሩና መጥፎ ጊዜያትን ያሳለፈ ቢሆንም ጤነኛ በሆነ ጊዜ ግን የክለቡ እጅግ ታማኝና አስተማማኝ ተጫዋች እንደሆነ ይታወቃል። በዩናይትድ በሜዳ ላይ ባለው የትግል መንፈስና ማንኛውንም ከባድ የተከላካይ መስመር ስራዎችን ለመስራት ካለው ዝግጁነት በተጨማሪ ማርቲኔዝ በፕሪሚየር ሊጉ ካሉ ኳስ በማሰራጨት ረገድ ምርጥ ከሚባሉ ተከላካዮች አንዱ ነው። የቡድን አጋሩ አማድ ዲያሎ ፍጹም ተጫዋች ሲል ከዚህ ቀደም ይህንን ተጫዋች መግለጹ ይታወሳል። አሰልጣኝ ማይክል ካሪክም ሆኖ ሊዮኔል ስካሎኒ በተከላካይ መስመር ላይ በርካታ አማራጮች ቢኖሯቸውም ሁለቱም አሰልጣኞች ሊዛንድሮ ማርቲኔዝ ሙሉ ጤንነት ላይ በሚገኝበት ጊዜ ግን በቋሚ አሰላለፍ ውስጥ
ውስጥ ቀዳሚው ተጫዋች አድርገው እንደሚያስገቡት ይታወቃል። ትናንትና ግን ካሳየው አስደናቂ ቆይታ በኋላ ይህ ንግግር ማድረጉ የበርካታ መገናኛ ብዙሃንን ትኩረት ስቧል። የአርጀንቲና መገናኛ ብዙሃንም ከጨዋታው በኋላ በጣም በበርካታ የአድናቆት ቃላት ሊዛንድሮ ማርቲኔዝን እያነሱት ይገኛሉ። ሌላኛው ዩናይትድ የ35 ዓመቱን አንጋፋ ግብ ጠባቂ ለማስፈረም ከ3 ክለቦች ጋር ፍክክር ውስጥ መግባቱ እየተነገረ ነው የሚገኘው። የ35 ዓመቱ የዌልስ ብሔራዊ ቡድን ግብ ጠባቂ የሆነው ካርል ዳርሎ በኢላን ሮድ የነበረው ውል መጠናቀቁን ተከትሎ በአሁኑ ወቅት ያለ ክለብ ይገኛል። ዳርሎ ባለፈው የ2025/26 የውድድር ዘመን በጥር በ16 ሚሊዮን ፓውንድ የተፈረመውን ሉካስ ፔሪን ቦታውን በመንጠቅ ጭምር የሊድስ ዩናይትድ አንደኛ ተመራጭ ግብ ጠባቂ መሆን ችሎ ነበር። አንጋፋው ግብ ጠባቂ በፕሪሚየር ሊጉ 22 ጨዋታዎችን በቋሚነት ጀምሯል። በ5 ጨዋታዎች ደግሞ መረቡን ሳያስደፍር በመውጣት ክለቡ ሊድስ የውድድር ዘመኑን 14ኛ ደረጃን አጠናቆ በሊጉ እንዲቆይ ትልቅ አስተዋጽኦ አድርጓል። ሊድስ ግብ ጠባቂው በክለቡ እንዲቆይ አዲሱን ለማቅረብ እየገፋበት ቢሆንም ይህ ውሳኔ ግን የሉካስ ፔሪን የወደፊት ቆይታ ይበልጥ አጠራጣሪ ያደርገዋል። መረጃዎች እንደሚያሳዩት ዩናይትድ ሁለተኛ ግብ ጠባቂ አልታይ ባይንዲርን የሚሸጥ ከሆነ ዳርሎን በምትክነት ሊያስፈርማቸው ከያዛቸው ግብ ጠባቂዎች ዝርዝር ውስጥ አካቶታል። የዩናይትድ ቁጥር 2 ግብ ጠባቂ ባይንዲር ከጥር ወር ጀምሮ በቱርኩ ክለብ ቤሺክታሽ እየተፈለገ እንደሚገኝ የተዘገበ ነው የሚገኘው። በሌላ በኩል ዩናይትድ ከወጣቱ ግብ ጠባቂ ደርሞት ሚ ጋር አዲስ የ2 ዓመት ውል ትናንትና መስማማቱን እኛም አንስተናል። ከዛ በተጨማሪ ታዳጊውን ግብ ጠባቂ ኬት ማርጌትሰንን በነጻ ዝውውር ለማስፈረም መቃረባቸው የተነገረ ነው የሚገኘው። በተጨማሪም ክለቡ ግብ ጠባቂው አንድሬ ኦናና በድጋሚ በውሰት ውል ወደ ቱርኩ ትራብዞንስፖር ማምራቱን ትናንትና አረጋግጧል። የኢኒዮስ የቦርድ አመራሮች እንደ ግብ ጠባቂው አፈጻጸም እስከ 1.3 ሚሊዮን ፓውንድ ሊያድግ የሚችል የውሰት ክፍያ ለማግኘት ከዚህ ዝውውር ተስማምቷል። የሜል ዘገባ እንደሚያሳየው ኤቨርተንም የጆርዳን ፒክፎርድን ተፎካካሪ ሊሆን የሚችል ግብ ጠባቂ በመፈለጉ ለዳርሎ ፍላጎት ማሳየት ጀምሯል። ዳርሎ ከዚህ ቀደም ከቶተናም ጋር ንግግር አድርጎ የነበረ ቢሆንም ስፐርሶች በመጨረሻ የበርንሌውን ነጻ ወኪል ማርቲን ዱቭራቭካን ለማስፈረም መርጧል። ዳርሎ በአሁኑ ሰዓት በርካታ የፕሪሚየር ሊግ አማራጮች ከፊቱ ቢቀመጡም በማናቸውም ክለቦች ውስጥ ግን የመጫወቻ ጊዜ ዋስትና እንደማይሰጠው እየተነገረው ነው የሚገኘው። ቀጣይ ማረፊያውን እየመዘነ በሚገኝበት በዚህ ሰዓት ሊድስ ዩናይትድና አስቶን ቪላ የፓርማና የጃፓን ብሔራዊ ቡድን ግብ ጠባቂ የሆነውን ሱዙኪን ለማስፈረም ጥያቄ ማቅረባቸው የተዘገበ ነው። በተመሳሳይ የሊድስ ሌላኛው ግብ ጠባቂ ኢላን ሚስሌም ውሉ መጠናቀቁን ተከትሎ ወደ አርሰናል ለመዘዋወር መቃረቡ እንደዚሁ እየተሰማ ይገኛል። በመጨረሻም ትላንትና በኮሜንት የተሳተፋችሁ ቤተሰቦቻችን አላችሁ። የእናንተን ሀሳብ አስተያየት እናንሳ። ቤተሰብ እንኳን በደህና መጣ። ክለባችን ቶሎ ብሎ ተጫዋቾችን አስፈርመው ለፕሪሲዝን ቅድመ ጨዋታ ፕሮግራም እንዲሳተፉና የአሰልጣኙን የሚከተለውን የአጨዋወት ዘይቤ እንዲረዱ ማድረግ ተገቢ ነው ላለው በተረፈ ጥሩ አቀራረብ ነው የሚል አስተያየት ሲሰጠን የዘውትር ተከታታያችን ይነበብ ተርፎ ከአዲስ አበባ ወርቁ ሰፈር ነው። ሽፈራው ለሰጠን አስተያየትም እጅግ አድርገን እናመሰግናለን። ሞገስም እንደዚሁ አስተያየቱን በመስጠት የተሳተፈ ቤተሰባችን ነው። መላኩ ተስፋዬ ሌሎች ክለቦች የሚያስፈርሙትን ተጫዋቾች ጥራት ስንመለከት ኢኒዮስ ዋጋ ለመቀነስ ሲል ቅራቅንቦ ተጫዋቾችን ሊያመጡ ሽርጉድ ማለት ዩናይትድን ዋጋ ሊያስከፍል ይችላል። አምና ጥሩ ተጫዋቾች እንዲመጡ የሆኑት በቆፍጣናው አሰልጣኝ ሩበን አሞሪም የተነሳ ነው። ዘንድሮ በአሰልጣኝነት የተተካው ማይክል ካሪክ አሻንጉሊትነቱን እያሳየ ይገኛል። በዚህ ሁኔታ ዩናይትድ ጥሩ ውጤት አያመጣም የሚል አስተያየት በጣም ተስፋ አስቆራጭ የሚመስል አስተያየት ነው የሰጠው መላኩ ተስፋዬ። በእርግጥ ጊዜዎች አሉ፣ አሁን መረጋጋት ያስፈልጋል። ግን በተለይ ማቲያስ ፈርናንዴዝና ቶናሊ ላይ ኢኒዮስ ያሳልፈው ውሳኔ በጣም የሚያበሳጭ ነው። እንደ ዩናይትድ ደጋፊ ሲታሰብ በመላው ዓለም ያሉ ዩናይትዳውያን ደጋፊዎች በተለይ ማቲያስ ፈርናንዴዝን ዩናይትድ በቶተናም ከተነጠቀ በኋላ በጣም ከፍተኛ ቅሬታ እንዳደረባቸውና ተቋሞችን ጭምር ኢኒዮሶች ላይ ሲያሰሙ ነበር። ከዛ በኋላ ነው ኢኒዮስ ደጋፊዎችን ለማረጋጋት የሚመስል መግለጫ ትናንትና ያወጣው። እኛም ያቀረብነው መግለጫ ነበረ። አሁንም ቢሆን ዩናይትድ የሚፈልጋቸው ተጫዋቾች አሉ ገበያ ላይ። ምናልባት ማይክል ካሪክ የሚፈልጋቸው ተጫዋቾች ከመጡለት በጣም ጥሩ ድራመት ዩናይትድ ያሳልፋል ብዬ አስባለሁ። ነገር ግን ያው ከተስፋ መቅረጥ ይመስላል መላኩ ተስፋዬ ማይክል ካሪክን ጭምር የተቸ አስተያየት በዚህ መልኩ እያነሳው። አሁንም ግን ከዩናይትድ ጋር የሚገናኙና ገበያ ላይ ያሉ ተጫዋቾችን የማያመጣ ከሆነ በእርግጥ እንዳልከው በጣም አስከፊ ሲዝን ሊያሳልፍ ይችላል። አምና አንተም እንዳነሳው እንደ ብሪያን ምቤሞ ማቲያስ ኩናን ጨምሮ በጣም ጥሩ የሚባሉ ጥሩ ሲዝንም ያሳለፉ ተጫዋቾችን አስፈርመዋል ዩናይትዶች። ያንን ኢኒዮስ አሁን እያደረገ አይገኝም። ከኤደርሰን ሲልቫ ከአትላንታው ዝውውር በኋላ እስካሁን ድረስ ምንም አይነት ተጨባጭ ዝውውር እየሰማን አንገኝም። ነገር ግን እንደ ሞሮኮ ቦአዲ፣ ከዛ በተጨማሪ አሌክስ ስኮት፣ ኦሪሌን ቹዋሜኒም አሁን ስማቸው በስፋት ከዩናይትድ ጋር እየተገናኙ ያሉ ተጫዋቾች ናቸው። በግራ ተከላካይነት እንደ ሉዊስ ሃል ያሉ ተጫዋቾች አሉ። እንደዚሁም ደግሞ በአጥቂ ስፍራ ሰመርቪል ስሙ እየተነሳ ያለ ተጫዋች ነው። እንግዲህ ከነዚህ ዝውውሮች መካከል የተወሰኑት ይፈጸማሉ ብለን ተስፋ እናደርጋለን። ሁላችሁም ግን ለሰጣችሁን አስተያየት እጅግ አድርገን እናመሰግናለን።
በመላው ዓለም ያላችሁ ዩናይትዳውያን ቤተሰቦቻችን ለሰዓት ያዘጋጀናቸው ዩናይትድን የተመለከቱ ስፖርታዊ ጉዳዮቻችን እነዚህ ነበሩ። ባነሳናቸው ስፖርታዊ መረጃዎች ላይ ሐሳብ አስተያየቶቻችሁን በኮሜንት በማድረስ እንድትሳተፉ በአክብሮት እንጠይቃለን። በመላው ዓለም ያላችሁ ቤተሰቦቻችን ሰላምና ጤና እንመኛለን። በያላችሁበት ቻው ቻው።